God bless America, God bless America. ሀገሬ አሜሪካ የመጀመሪያው ሀገር ሆናለች እንግዲህ ወደ ጥሎ ማለፍ በማለፍና በጣም አሜሪካን እጅግ አብዝቼ ነው መወዳት እና እዛ አሜሪካ ያሉ ኢትዮጵያኖች ማለት ይሉኛል እንደዚህ ትራንስሌት ዚስ ጋይ ቪዲዮ ምናን እያሉ አሜሪካኖች እያስተረጎሙ የኔን ቪዲዮ ያያሉ ምናምንና በጣም በቃ አንዳንድ ጊዜ ኢሞሽናል ነው መሆኑ እንደዚህ ሀገር ተሻጋሪ ስራ ምናምን በጣም እጅግ በጣምና ፕሮግራም አዘጋጅተን እንጥራ ምናን ይሉኛል ግን ትንሽ ልስራና የሁለተኛ ሀገሬ ነው ማሰባትና ወደ ቀጣይ ራውንድ ስላለፈች በጣም ደስ ብሎኛል ቴንክስ ጋድ ካናዳ ማሪፍ እያረገች ነው ጋድ ብለስ አሜሪካ ሁሌም አሜሪካ ወደፊት ትቅደም ወዳችኋለሁ አሜሪካ ያላችሁ አሜሪካውያንም ኢትዮጵያውያንም አመሰግናለሁ ኮሜንት ላይ እንዳታስፈግሩኝ አራ አሜሪካ ማን ፖቺቲኖ ምርጥ የሆነ ቡድን ነው የገነባው ነው ማለት ከባድ አሜሪካ በወርልድ ካፕ ታሪክ እንደዚህ ምርጥ ቡድን ሆና መታታቀም ግዴታ ኢራን ማለፍ አለባት ለኢራን እንቋጥራለን ማን የሆነ ቦታ ላይ ማን እነዚህ ሰዎች ፋይናል ላይ እኔ በግሌማ አርጀንቲና ከፖርቹጋል ብታይ ይሻላል ወይስ አሜሪካ ከኢራን ፋይናል ብትለኝ አሜሪካ ከኢራን ነው ማለት ገባር ትርጉም ስላለው ማን ከባድ የሆነ ትርጉም አለ እና አሜሪካ ምርጥ ናት ኢራን ደግሞ አዌ ነው የምትጫወተው ፋር አዌ ነው ለዛው የምትጫወተው ማለት እና አልፋ የሆነ ግሩፕ ስቴጅ ችግር የለውም አርጀንቲና ፈረንሳይ ምናም ግልጽ የሆነ ነገር ስለሆነ እዛ ጋር የሚገኙ ሰዎች እዛ ጋር ግሩፕ ስቴጅ እንደወጡ ኖክአውት ላይ እነዚህ አገናኙልን ነው ማለት ኖክአውት ላይ ባለፈው አራላን ነገረፈቻት ዛሬ ደግሞ አውስትራሊያ የምድቡ ሁለተኛ ናት አውስትራሊያ ማለት ነው ኦሬዲ ያረጋገጠች አንደኛው ማለፏን ማለት ትችላለች ነው ማለት ፍሎረን ባለገን ደግሞ የኛ ልጅ ባይዘይ ማን ነው የአርሰናል ልጆች ያሉበት ቡድኖች ብቻ ነው ፐርፎርም ያያሩ ያሉት ገባርለ የዩናይትድ ተጫዋች ከሌለ የአርሰናል ተጫዋቾች ካለ በቃ የዋንጫ ቡድን ነው ማለት የዩናይትድ በዛበት ደግሞ አንድ ቡድን አለ ያው እሱ ደግፈነው አልቻልንም የአርሰናል ተጫዋች ስለሌላቸው ነው ያልቻሉት አሜሪካ አለፈች ምንድነው ቪዲዮንም ፖስት አድርጌላችኋለሁ ያዝናናኝ ሞመንት ነው ዳኛው ተጎርቶ ጨዋታው ሊቋረጥ ነበር ነገር ግን ቀጥሏል እኔ ባላጋን ጎል እንዲያገባ ፈልጌ ነበር እሱ ግን ጸብ ለማንኛውም ዩኤስኤ አሜሪካ አልፋለች ወደ 32 ውስጥ ተቀላቅላ የነም ተከትሎ 32 ውስጥ የገባች ለዚህም አሜሪካም ሜክሲኮም አስተናጋጆቹ አገራት አልተቻሉም ማለት ነው ሁለቱም ወደ 32ቱ ማለፋቸውን አረጋግጧል ይህ ለድባቡ በጣም አሪፍ ነው በጣም አሜሪካ አውስትራሊያን አሁን የተደረገውን ጨዋታ 2-2 በሆነ ውጤት ማሸነፍ ችላለች አሁን ደግሞ የሞሮኮ አሰላለፍ እየወጣ ይገኛል ሞሮኮ ልትጫወት ነው እንቅልፍ የለም ከዛ ብራዚል አላት ማን አስተናግጅ ያላት ግን አሜሪካ ምን ነገ ቀናችን ሊበላሽ ነው ዲያዝ ቤስት ነው ማለት ለማንኛውም አሁን የሞሮኮ ጨዋታ ይጀምራል ኮፒ ሊንክ ሪፖስት ይደረግ 3-4 ሰው ነው የሚያየው በዚህ ለሊት የተሰራ ቪዲዮ ቫይራል ቆጣ የሚወጣ ካልወጣ የማይወጣ በደንብ ኮፒ ሊንክ ሪፖስት አድርጉት ይመቻል ትናንትና ማንን አለፈች ብለን ሰራን ሜክሲኮን ሁለቱንም የምድቧን ጨዋታ በማሸነፍ ማለፏን አረጋግጣለች ብለን ሰራን ዛሬ ደግሞ ዩኤስኤ ማለት ነው ያራዳ ልጆች አዘጋጃጅ አገራት ተዘጋጅተው ነው የመጡት ምን ብለው እንደ ኳታር ለማዘጋጀት ሳይሆን አዘጋጅተው እስከ ጫፍ እስከ ጥግ ለመራገጥ ነው የመጡት ፖቼቲኖ ያበደ ቡድን የሰራው ቀላል አይደለም ብሮ ከላከሉም ላይ በጣም ጠንካራ ቡድን አታኪንጉም ሃርድ የሆነ ቡድን ባለፈው 4-1 በሆነ ውጤት አሸነፉ ዛሬ ደግሞ 0 በማሸነፍ ግስግስ ማለት ነው ያራዳ ልጆች አልፈዋል ከበድ ያለ ነገር ይመስላል አሜሪካ በቀላሉ ተፋታችሁ አልመጣችም በዳኛ በችሎቴ ምናምን ተፍ ይያል ጎበሏለሁ ብላለች ሼር ኮፒ ሊንክ ሪፖስት ማድረግ እንዳይረሳ ለሊትም የብራዚልን ጨዋታ እንመለከታለን አዲሱ አካውንታችን ስለሆነ ፎሎ ማድረግ እንዳይረሳ ይመቻችሁ የሞሪሲዮ ፖቼቲኖ የባህል አብዮት ውጤት ማምጣት ጀምሯል ጋይሶች የአሜሪካ ብሔራዊ ቡድን የአውስትራሊያቸውን በመጀመሪያው አጋማሽ በተቆጠሩ 2 ግቦች 2-2 በማሸነፍ በ6 ነጥቦች በዓለም ዋንጫው ወደ ቀጣዩ ዙር ማለፉን አረጋግጧል ታዲያ ይሄ ቡድን እንግዲህ ሜዳ ላይ በሚጫወትበት መንገድ ብዙ ፕላውድስ እየደረሱት ነው የሚገኝ በጣም ፍሮንት ፉትድ ነው በጣም በሃይ ፕሬስ የሚጫወት ቡድን ነው ቢልዳፕ ጥሩ ነው ከዛ ባለፈ ግን ይሄ ውጤት እንዲመጣ ሞሪሲዮ ፖቼቲኖ ላለፉት ወራት ኦልሞስት ሴፕቴምበር 2024 ላይ የተቀጠሩት አሁን ሁለተኛ ዓመታቸውን ሊደፍኑ ኦልሞስት 2 ወራት ነው የሚቀራቸውና በእነዚህ ጊዜያት ቡድኑን በተለይ በባህል ረገድ ሽፍት ለማምጣት ብዙ ጥረቶችን እያደረጉ እንዳለ ነው እየሰማን የምንገኘው በተለይ በቀደሙት ዓመታት የአሜሪካ ብሔራዊ ቡድን ብዙ ጥረት በማያደርጉ ተጫዋቾች የተሞላ ነው ቋሚነት መሆናቸው የተረጋገጠ ጥሩ ፐርፎርም አላደረጉም ቤስት
ሆኖም እንደሚጀምሩ ያወቁ ብዙ የተኮፈሱ ኮከቦች የነበሩበት ቡድን ነበር። ነገር ግን ፖቼቲኖ አሁን ያን በማስወገድ ፉክክር እዚህ ቡድን ላይ ለማምጣት ጥረት እያደረጉ ነው የሚገኙት። ወደ ዓለም ዋንጫ የሄደውን እንኳን የ26 ተጫዋቾች ሮስተር ለመምረጥ ባለፉት 2 ዓመታት ፖቼቲኖ 61 ተጫዋቾችን ወደ ብሔራዊ ቡድን መርጠው ሞክረው ነው እንግዲህ 26 ተጫዋች የተመረጡት። ያን የፉክክር መንፈስ ተጫዋቾች በየቦታቸው ላይ ለመሰለፍ ፉክክርን እንዲያደርጉ ያስገደደ ነው። ክሪስቲያን ፑሊሲች አንዱ ማሳያ ነው። ፑሊሲች በሌለባቸው ጊዜያት የአሜሪካ ብሔራዊ ቡድን እንዴት እንደሚቸገር እናስታውሳለን። እና አሁን ግን ፑሊሲች ኖረም አልኖረም፣ አሮንሰን ኖረ አልኖረም፣ ሌሎች ተጫዋቾችንም ብንጠራ ኖሩም አልኖሩም በቦታቸው ላይ ኮምፒተንት የሆነ ተተኪ ተጫዋች አላቸው። ከዛ ባለፈ አንድ ፖቼቲኖ በዚህ ቡድን ላይ ለማምጣት እየሞከሩ ያሉትን የካልቸራል ሴት የሚያሳይ በአንድ ኢንተርናሽናል ካምፕ ላይ ካልቸር ኢትስ ስትራቴጂ ፎር ብሬክፋስት የሚል እሳቸው ያላመጡት የአንድ ከምግብ ጋር የተያዘ ባለሙያ ወደ እሳቸው ፎርዋርድ ያደረጉትና እሳቸውም የገዙት ሀሳብን እዚህ ቡድን ላይ በደንብ ኢንስቶል ለማድረግ እየሞከሩ ነው። ምንም እንኳን በስትራቴጂ የላክ ብትሆንም ጥሩ ካልቸር ከሌለ ውጤታማ መሆን አትችልም። እዚህ ቡድን ላይ የምናየው ያ የስራ ባህሪ፣ ያ ታታሪነት፣ ያ ትጋት፣ ያ የቡድን መንፈስ ከዛ መነሻነት የመጣ እንደሆነ እየተመለከተ ነው የምንገኘው። ፖቼቲኖ ሌላው በዚህ ዓለም ዋንጫ ለቡድናቸው እያደረጉት የሚገኙት ነገር አሜሪካን ውድድሩ እንደመደረጉ ተጫዋቾች ከቤተሰቦቻቸው እንዳይነጠሉ ለማድረግ ብዙ ጥረቶችን እያደረጉ ነው የሚገኙት። ልምምዶች ወቅት እንዲሁም በሌሎች በተፈቀዱ ስሎቶች ተጫዋቾች ከቤተሰቦቻቸው ጋር የሚገናኙባቸውን ዊንዶዎች ተመቻችቷልና በዚህም ተጫዋቾች ሞር ከቤተሰቦቻቸው ጋር ኮኔክትድ እንዲሆኑና ብዙ የሎንሊነስ ስሜት እንዳይሰማቸው ለማድረግ እየተሞከረ ነው። የአሜሪካ ብሔራዊ ቡድን ወደ ቀጣዩ ዙር ማለፉን አረጋግጧል። የዚህ ብሔራዊ ቡድን ጉዞ እስከምን ድረስ የሚለው በቀጣይ የምናየው ይሆናል።